በኢትዮጵያና በኤርትራ መካከል ያለው ውስብስብና እጅግ አሳሳቢ የሆነ ግንኙነት በቅርብ ጊዜያት ውስጥ ወደ አደገኛ ደረጃ እያመራ ነው። ጀነራል ጻድቃን ገብረትንሳኤና አቶ ጌታቸው ረዳ በሰጡት ተከታታይና አስደንጋጭ መግለጫዎች በግልጽ ተረጋግጠዋል። እነዚህ መግለጫዎች በማንኛውም ቅጽበት ጦርነት ሊነሳ እንደሚችል ማስጠንቀቂያ በመስጠት የሁለቱ ሀገራት ግንኙነት እጅግ አሳሳቢ ወደ ምዕራፍ እንዳመራ ያሳያል። በተለይም የቀድሞው ፕሬዝዳንት ዶክተር ሙላቱ ተሾመ በሰጡት መግለጫ የኤርትራውያን ፕሬዝዳንት ኢሳያስ አፈወርቂ ተጠያቂ ማድረጋቸውና የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ምላሽ መስጠታቸው የሁለቱን ሀገራት ግንኙነት ይበልጥ አሻክሮታል። ጀነራል ጻድቃን በሰጡት መግለጫ ይህ ሊከሰት የሚችል ጦርነት ሳያበቃ የሀገሪቱ ጂኦግራፊ ሊቀየር እንደሚችል እንዲሁም በአፍሪካ ቀንድና በቀይ ባህር አሻግሮ ጉልህ የሆነ የፖለቲካ አስተላለፍ ለውጥ እንደሚያመጣ ገልጸዋል። ከዚህ በተጨማሪ ጦርነቱ የሱዳንና የቀይ ባህር ደህንነት ላይ ቀጥተኛ ተጽዕኖ እንደሚያሳድር አመላክተዋል። የትግራይ ሁኔታ ከአካባቢው ፖለቲካ፣ ታሪክ እና ባህል አንጻር ስጋት ውስጥ እንደሆነ ጠቁመው የትግራይ ሕዝብ በጣም እንደተሰቃየና ሰላም እንደሚፈልግ አጽንኦት ሰጥተዋል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አሁን ያለው ሁኔታ ወደ ጦርነት እንዳያመራ አስፈላጊውን ነገር ሁሉ መደረግ እንዳለበት አሳስበዋል። በህወሓት አመራሮች መካከል ያለው ክፍፍል ሁኔታውን አወሳስቦታል በማለት አቶ ጌታቸው ጠቅላይ ሚኒስትር አብይ አህመድ ማህተም ከነጠቁ አካል ጋር እንዳይደራደሩ ጠይቀዋል። በትግራይ ያለው አለመረጋጋት የሀገሪቱን ሰላም አደጋ ላይ ሊጥል እንደሚችል አስጠንቅቀው ከጠቅላይ ሚኒስትር አብይ አህመድ ጋር ለመወያየት ወደ አዲስ አበባ እንደመጡና ወደ ትግራይ እንደሚመለሱ ገልጸው ዓለም አቀፉ ማህበረሰብ በተለይም ዩናይትድ አረብ ኤምሬት፣ ሳውዲ አረቢያ፣ ኢራን፣ ግብጽና ቱርክ ጣልቃ ገብቶ ሌላ አውዳሚ ጦርነት እንዳይከሰት እንዲያደርግ ጀነራል ጻድቃን ጠይቀዋል። አቶ ጌታቸው ረዳ በበኩላቸው የኤርትራ መንግስት የራሱ የሆነ ህልውና አጀንዳዎች እንዳሉትና በኢትዮጵያና በሱዳን ጉዳዮች ጣልቃ በመግባት የራሱ ጥቅም ለማስጠበቅ እንደሚሞክር ገልጸዋል። የኤርትራ መንግስት ፍላጎት እንደ እስራኤል የማይበገር፣ እንደ ሲንጋፖር የበለጸገ፣ እንደ ዴንማርክ ጤናማ መሆን እንደሆነና ይህን ፍላጎት ለማሳካት ከጎረቤቶቹ ጋር ግጭት ውስጥ በመግባት እንደማይሞክር ከሰዋል። የትግራይ ህዝብ ሰላም እንደሚፈልግና ለሌላ ጦርነት ዝግጁ እንዳልሆነ አቶ ጌታቸው አጽንኦት ሰጥተዋል። ይሁን እንጂ የኤርትራ መንግስትና አንዳንድ የህወሓት አመራሮች የትግራይን ሁኔታ ተጠቅመው ግጭት ለመፍጠር እየሞከሩ እንደሆነ ተናግረዋል። ከዚህ በተጨማሪ አቶ ጌታቸው የትግራይ ክልል ጊዜያዊ አስተዳደር ከፌዴራል መንግስት ጋር ያለው ግንኙነት ተፈናቃዮቹን መመለስን የሚመለከት በማለት ገልጸዋል። አያይዞም ኤርትራን ማጥቃት የሚል አጀንዳ ማንሳት አልችልም፣ ግን የማይቀር ነገር አለ። የኢትዮጵያና የኤርትራ መንግስት ግጭት ውስጥ ከገቡ በጸሎት ብቻ እንደማንድን አውቃለሁ በማለት ተናግረዋል። በተለይም የትግራይ ክልል ውስጥ ያለው የህወሓት አመራሮች ክፍፍል ሁኔታውን እጅግ አወሳስቦታል። አቶ ጌታቸው ረዳ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የሚመሩት ቡድን እየወሰደ ያለው እርምጃ እብደት በማለት ክልሉን ወደ አደገኛ ሁኔታ ሊወስድ እንደሚችል አስጠንቅቀዋል። ይህን ቡድን በታጣቂ ኃይሎች በመታገዝ የአስተዳደር ተቋማትን እየተቆጣጠረ መሆኑን የክልል ሰላምና መረጋጋት አደጋ ላይ ጥሏል። አቶ ጌታቸው የፌዴራል መንግስቱ ጣልቃ እንዲገባ በይፋ አለመጠየቃቸውን ገልጸው ነገር ግን የፌዴራል መንግስቱ የፕሪቶሪያውን ስምምነት ለማስፈጸምና የክልሉን ሰላም ለማስጠበቅ ኃላፊነት እንዳለበት አጽንኦት ሰጥተዋል። አቶ ጌታቸው ለምንድነው ከትግራይ የሚሸሸው እመለሳለሁ በማለት ወደ ትግራይ እንደሚመለሱና ሁኔታውን ለማረጋጋት እንደሚጥሩ አረጋግጠዋል። ይሁን እንጂ አሁን ባለው ሁኔታ ውስጥ የክልሉን ሰላምና ደህንነት ማስጠበቅ እጅግ ፈታኝ እንደሚሆን ግልጽ ነው። በተለይም አቶ ጌታቸው መግለጫዎች እንደሚያሳዩት በክልሉ ውስጥ መፈንቅለ መንግስት እየተካሄደ እና ማህተም የነጠቀ አካል ጋር የፌዴራል መንግስት እንዳይደራደር ጠይቀዋል። የትግራይ ጊዜያዊ አስተዳደር አቅም ውስን መሆኑን ጠቁመው እናም የፌዴራል መንግስት ጣልቃ እንዲገባ ጥሪ ባያቀርቡም ሁኔታው አሳሳቢ እንደሆነ ገልጸው ይህ ሁሉ ሁኔታ የትግራይ ክልል ወደ አደገኛ ዙሪት ውስጥ የከተተው እንደሆነ ያሳያል። በመጨረሻም ሁለቱ መሪዎች የፕሪቶሪያውን ስምምነት ለማስጠበቅና ሌላ ጦርነት እንዳይከሰት ለመከላከል ጥሪ አቅርበዋል። የትግራይ ክልል አሁን ባለው ሁኔታ ወደ ከፍተኛ ስጋት ውስጥ እንደሆነና ዓለም አቀፉ ማህበረሰብ ጣልቃ በመግባት ሰላምን ማስፈን እንዳለበት በአጽንኦት ሰጥተዋል። በተለይ የኤርትራ መንግስት ጣልቃ ገብነትና የህወሓት አመራሮች ክፍፍል የክልሉን ሰላምና ደህንነት አደጋ ላይ ጥሏል። የዓለም አቀፉ ማህበረሰብ የኢትዮጵያ መንግስትና የትግራይ ክልል ጊዜያዊ አስተዳደር ጋር በመሆን የፕሪቶሪያውን ስምምነት ማስፈጸምና ሌላ ጦርነት እንዳይከሰት መከላከል አለባቸው። የትግራይ ህዝብ ሰላምና መረጋጋት እንዲያገኝ ሁሉም ባለድርሻ አካላት ኃላፊነቱን መወጣት እንዳለበት ይህ ተከትሎ መቀመጫውን አዲስ አበባ ያደረገ
ከ20 በላይ ሀገራት በትግራይ ክልል ያለውን ሁኔታ እንዳሳሰባቸው ባወጡት የጋራ መግለጫ ላይ ገልጸዋል። ከጋራ መግለጫው ከወጡት ሀገራት መካከል አሜሪካ፣ ብሪታንያ፣ የአውሮፓ ህብረት፣ ጀርመን፣ ፈረንሳይ፣ ስዊድን፣ ቤልጂየም እና ሌሎች ይገኙበታል። ሀገሪቱ በጋራ መግለጫቸው ላይ በሰሜን ኢትዮጵያ ለነበረው ጦርነት መቆም ምክንያት የሆነው የሰላም ስምምነት ሊጣስ እንደማይገባ አጽንኦት ሰጥተዋል። ስምምነቱ ጦርነትን ያስቆመ መሆኑን በመግለጽ ወደ ግጭት የገቡ አካላት ልዩነታቸውን በስምምነት እንዲፈቱ አሳስበዋል። በተጨማሪም ወደ ግጭት ያመሩ አካላት ልዩነታቸውን በውይይት እንዲፈቱ ድጋፍ ለማድረግ ዝግጁ መሆናቸውን በመግለጫቸው ላይ ጠቅሰዋል። ከሁለት ዓመት በፊት በአፍሪካ ህብረት አደራዳሪነት በደቡብ አፍሪካ መዲና ፕሪቶሪያ የተፈጸመውን የሰላም ስምምነት በሰሜን ኢትዮጵያ አካባቢዎች ከ1.6 ትሪሊዮን ብር በላይ የቁስ ውድመት መድረሱን ይታወቃል። እንዲሁም በጦርነቱ የወደሙ መሰረተ ልማቶችን ደግሞ ለመመለስ ከ20 ቢሊዮን ዶላር በላይ ገንዘብ እንደሚያስፈልግ የገንዘብ ሚኒስቴር በጦርነቱ ውድመት ሪፖርት ላይ ጠቅሷል። ስለዚህ የሰላም ስምምነቱን ማስከበርና በክልሉ መረጋጋት እንዲሰፍን ማድረግ እጅግ በጣም አስፈላጊ ነው ብለዋል። አሁን ከውጭ ወዳገኘናቸው ዜናዎች እናልፋለን። አሜሪካና እስራኤል የጋዛ ፍልስጤማውያንን በአፍሪካ ሀገራት ለማስፈር እያደረጉት ያለው ጥረት በርካታ የሰብአዊ መብት ጥሰቶችን ሊያስከትል የሚችል አደገኛ አካሄድ ነው። ይህ ዕቅድ የጋዛ ነዋሪዎችን መሰረታዊ መብቶች የሚጋፋባቸው ዋና ዋና ነጥቦች የመዘዋወር ነጻነትን መገደብ፣ የመመለስ መብትን መከልከል፣ የማህበረሰብ እና የባህል ውድመት፣ የተፈናቃዮች መብት፣ የፖለቲካና የራስን እድል በራስ የመወሰን መብት እንዲሁም የደህንነት ስጋቶችን ያካትታል። ፍልስጤማውያን ከቀያቸው በግዳጅ እንዲፈናቀሉ መደረጉ የመዘዋወር ነጻነታቸውንና በፈለጉት ቦታ የመኖር መብታቸውን የሚጥስ ከመሆኑም በላይ ዓለም አቀፍ የሰብአዊ መብት ሕጎችንና ስምምነቶችን የሚጥስ ነው። ከዚህ በተጨማሪም ፍልስጤማውያን ከጋዛ ከተፈናቀሉ በኋላ ወደ ቤታቸው የመመለስ መብታቸውን ሊያጡ ይችላሉ። ይህ የመመለስ መብት በዓለም አቀፍ ሕግ የተረጋገጠ ሲሆን ይህን መብት መከልከል ትልቅ የሰብአዊ መብት ጥሰት ነው። ፍልስጤማውያን ወደ አዲስ ሀገራት እንዲሰፍሩ መደረጉ ማህበረሰባቸውንና ባህላቸውን ሊያጠፋ ይችላል። ይህ ሁኔታ የፍልስጤማውያን ማንነትና ወጎች እንዲጠፉ ሊያደርግ ይችላል። ፍልስጤማውያን ወደ አዲስ ሀገራት ሲሰፍሩ እንደ ስደተኞች የሚሰጣቸውን መብቶች እና ጥበቃ ላይኖራቸው ይችላል። ይህ ለተለያዩ የሰብአዊ መብት ጥሰቶች ሊያጋልጣቸው ይችላል። ከቀያቸው እንዲፈናቀሉ መደረጉ የፖለቲካና የራስን እድል በራስ የመወሰን መብታቸውን የሚጋፋ ሲሆን የፍልስጤማውያን ሕዝብ የወደፊት ዕጣ ፈንታቸውን በራሳቸው የመወሰን መብት አላቸው። ፍልስጤማውያን ወደ ጦርነት ቀጠናዎችና አለመረጋጋት ወደ በዛባቸው የአፍሪካ ሀገራት እንዲሰደዱ ወይም እንዲሰፍሩ መደረጉ ለከፍተኛ የደህንነት ስጋት ያጋልጣቸዋል። በተጨማሪም ፍልስጤማውያን ወደሚሰፍሩባቸው ሀገራት አለመረጋጋት እንዲስፋፋ ምክንያት ሊሆን ይችላል። በአጠቃላይ ይህ ዕቅድ የጋዛ ፍልስጤማውያንን መሰረታዊ የሰብአዊ መብቶችን የሚጋፋ አደገኛ አካሄድ ሲሆን ዓለም አቀፉ የማህበረሰብ ይህንን ዕቅድ በመቃወም የፍልስጤማውያንን መብት እንዲጠበቅ ጥረት መደረግ አለበት ብለዋል።